የምታስታውሷቸው በየእስር ቤቱ በስቃይ ላይ በእንግልት ላይ ያሉ መድረሻቸው ቤት እንደሆነ ማይታወቁ በስደት በተለያየ መንገድ ለአማራ ህዝብ ድምጽ የሚሆኑትን እህቶቻችንን ዋጋ እየከፈሉ ያሉ በእስር ቤትም ከእስር ቤት ውጭም በተለያየ መንገድ በጦርነት ሁኔታ ውስጥም በተለያየ መንገድ ያሉ እህቶቻችንን የምናስብበት ቢሆን ደስ ይለኛል ይሄ ፕሮግራም እና ተጋድሏቸውንም ጭምር የአማራ ሴቶች በታሪክ ውስጥም የነበራቸውን ሚና ትናንትም ዛሬም ነገም ወደፊት የሚኖራቸውን ሚና እንደዚሁ ያሰብን ይሄን ቆይታ ብናደርግ ደስ ይለኛል እንደተለመደው ይሄን ፕሮግራም ሼር አድርጉ ኮሜንቶቻችሁን ላይክ አስተያየቶቻችሁን አስቀምጡልን በጣም በርካታ ጉዳይ እንደተለመደው አለ በእያንዳንዱ ሰዓት ኢትዮጵያና በኢትዮጵያ ፖለቲካ ውስጥ እንግዲህ በርካታ ጉዳዮች ናቸው ይሆኑ ያሉት በጣም ደስ የሚልም ነገር አለ በጣም ካየኋቸው ፎቶግራፎችን ወደዚህ ስቱዲዮ እንደው ዛሬ የዛሬውን ፕሮግራም ይዘን እንድንገባ ምክንያት የሆኑ ሁለት ነገሮች ናቸው አንደኛው የሴቶቻችንን ታሳቢ አድርገን ይሄንን ፕሮግራም ማዘጋጀት እንዳለብን ስለተረዳን ነው ሁለተኛው ደግሞ ደስታለኝና መከታው ማሞ በጋራ ሆነው የለቀቁት አንድ ፎቶግራፍ ነበርና እሱን ፎቶግራፍ ስንመለከት የተለየ ስሜት ፈጥሮብናልና እሱን ፎቶግራፍ ለእናንተ ማሳየት ፈልጋለሁ እናንተ ላይንም የሚፈጥረውንም ስሜት እንደዚሁ መጋራት ፈልጋለሁ ማወቅ ፈልጋለሁ ምን ማለት ነው የነዚህ ልጆች በጋራ መታየት በእውነቱ ለአማራ ህዝብ ምን ማለት ነው የሚለውንም ደግሞ እናንተ ሐሳብ አስተያየትን ብትሰጡበት ደስ ስለሚለኝ ነው እኔ በጣም ልዩ ትኩረት የተመለከትኩት ፎቶግራፍ ነው በጣም ብዙ ነገር ማለት ነው ለኔ ትርጉሙ ቀላል አይደለም ብዬ ነው ማስበው ካፋብን መስረታን በኋላ በነገራችን ላይ የነዚህ ሁለት ወንድሞች መቀራረብና አንድ ሆኖ መቆም ብዙ ትርጉም ያለው ነው በጣም በርካታ ነገር በጣም ብዙ አስቀያሚ ነገር እመለከት ስለነበረ ማለት ነውና ዛሬ ላይ ሁለቱ በጋራ ሆነው ስመለከት በእውነት ለአማራ ህዝብ በበጎ ጊዜ መልካም ዘመን እየመጣ እንዳለ በእርግጠኝነት እንድናገር ያደረገኝ ነው እነዚህ ልጆች በተለይ ደግሞ በሸዋና አካባቢው በአማራ ህዝብ ላይ እየደረሰ ያለው ፍጅት በአጠቃላይ በአማራ ህዝብ ላይ እየደረሰ ያለው ፍጅት እንዳለ ሆኖ በሸዋ ደግሞ መጠነ ሰፊ የሆነ ውድመት ነው እየተደረገ ያለው በምስራቅ አማራ በወለጋ በሸዋ እነዚህ አካባቢዎች ላይ በጣም ከወትሮ በተለየ መንገድ እጅግ አውዳሚ ፍጅት ነው እየተፈጸመ ያለው obviously ለምን እንደሆነ ይገባቸዋል ብዬ መቼም መግለጽ ይችላል ነገራችን ላይ እነሱ ያበዱ ነው ያሉት የአማራ ህዝብ እብደቱን እየተመለከተ ነው ያለው በዚህ ደረጃ ነው ለገልጸው የምችለው የሆዴድን እብደት መሆን ኦህዴድ የሚፈጽማቸውን ነገሮች ማድረግ በነገራችን ላይ በጣም ቀላሉ በጣም ምንም ኮስትም ማያደርገው በጣም ተራው ነገር እሱ የነሱን እብደት ማበድ የአማራ ህዝብ እነሱ የአማራን ይዘው ሊወርዱ በሚፈልግበት ልክ ግን ሊወርድ ይገባል ብያላም ኦህዴድ እያበደ ባለበት ልክ የአማራ ህዝብ እንዲያብድ አልፈልግም ኦህዴድ እየሰራ ያለው ውድመት ትናንትንም ዛሬንም ነገንም የማውደም አይነት ጥፋት ነው እየፈጸመ ያለው አማራው የዛሬን ውድመት እየተከላከለ ነው ግን ደግሞ ነገን የማዳን ኃላፊነት ያለበት ህዝብ ኦህዴድ በሚያብድበት ልክ ኦህዴድ በሚወርድበት ልክ የአማራ ህዝብ እና የአማራ ትግል እንዲወርድ አልፈልግም እንጂ እነሱ ኢትዮጵያ እንደ ሀገር ህዝቦቿ እንደ ሀገር መጠነ ሰፊ ውድመት ውስጥና ልቂት ውስጥ እንዲገቡ የሚያስችላቸው ማንኛውንም ነውር ፈጽመዋል እየፈጸሙ ይገኛሉ እንደ ኦህዴድ ጥፋት ቢሆን በፍጹም ካሁን በኋላ በኢትዮጵያ ውስጥ የአማራና የኦሮሞ ህዝብ አብሮ ሊቀጥል የሚችልበት ማህበራዊ ፖለቲካዊ ሙል የሚኖርበት እድል አይኖርም ነበር እነሱ እንደሚፈጽሙት በደል እንደሚፈጽሙት ግፍ እንደሚያደርጉት ነውር ቢሆን ኖሮ አብሮ ለመቀጠል የሚያስችል ጭላንጭል ተስፋ እንኳን ይኖራል ብሎ ማሰብ የማይቻልበት ደረጃ ላይ ነው የሚያደርሰው የሚያደርጓቸው ነገሮች ማለት የሚፈጽሟቸው በደሎች ማለት እጅግ ለከት ያጣ ትናንትን መደምሰስ ብቻ አይደለም እነሱ እንደሚሉት ኢትዮጵያን ዲኮንስትራክት የማድረግ ብቻ አይደለም ነገንም ሪኮንስትራክት የማድረግ አይደለም እነሱ ዛሬን ብቻ ሳይሆን ትናንትን ብቻ ሳይሆን ነገንም እየደመሰሱ ነው ያሉት ነገንም ነው ዲኮንስትራክት እያደረጉ ያሉት
ምንም አይነት ኦፖርቹኒቲ እንዳይኖር በእነዚህ ህዝቦች መካከል ምንም አይነት መቀራረብ ምንም አይነት መገናኘት እንዳይኖር ነው ያደረጉ ያሉት ይሄንን መጠነ ሰፊ ጥፋት ከሚፈጽሙባቸው ደግሞ በመላ አማራ ላይ ይፈጸማል በመላ አማራ ላይ indiscriminately በሁሉም አካባቢ በተለየ ሁኔታ ደግሞ በሸዋና በምስራቅ አማራ በወለጋ እና በሌሎች አካባቢዎች እንደዚሁ በዛው ልክ ውድመቱ በጣም ተጠናክሮ ቀጥሏል በጣም ማለት ውድመት ስላችሁ ለምሳሌ ቤተክርስቲያናቶች ውስጥ ቤተክርስቲያናትን በአብያተ ክርስቲያናትን መደብደብ አይደለም በከባድ መሳሪያ እንደዛ ምናምን አይደለም it's like ይሄ የክላሲካል ዋር ምንለው በጣም ጥንታዊ ጦርነት አይነት ስልት የለም ከተሞችን ሙሉ የማውደም ቀየውን የማውደም ህብረተሰቡን እሴቱን ሙሉ የመመንጠር ሙሉ ሀብቱን ንብረቱን ምናምን አውድሞ ህዝቡንም ባለበት እንዳለ በእሳት ማቃጠል እንደዚህ አይነት ነገሮች ናቸው እየተፈጸሙ ያሉት it reminds me of እንዳልኩት የዚህ ክላሲካል የጥንታዊ ጦርነቶች ስልጣኔ ባልነበረባቸው ዘመኖች ይደረጉ የነበሩ አይነት የጦርነት ሁኔታዎችን ነው የሚያስታውሰው completely ወደ ድንጋይ ዘመን ማህበረሰብን የመቀየር አይነት ፍላጎቶች ገለው አይበቃም ደም አፍስሶ ማቆም አይበቃም ንብረት ማውደም አይበቃም ህብረተሰቡ ሙሉ ለሙሉ ከዛ አካባቢ መጥፋቱን ማረጋገጥ ያም ደግሞ የኛ ሰላም ዋስትና ነው ብሎ ማሰብ መቁጠር እንደዛ አይነት ሁኔታ ነው ያለው ወለጋ ላይ ምናምን ሌሎች አካባቢዎችን መመለከተው ነገር በብዛት total annihilation የለም ለክ ናዚዎች ያደርጉት የነበረው የጦር ፕሮፖዛል አለ የጦርነታቸው ዶክትሪን በዋናነት ከኛ የተለዩ ሚሏቸው አካላት ካልጠፉ በስተቀር ontological security አይሰማንም እንደ ህዝብ መቀጠል አንችልም እነሱ ካልጠፉ የሚል አስተሳሰብ እጅግ አደገኛ አስተሳሰብ ነው መመለከተው አሳያችኋለሁ በቪዲዮ የሚናገሯቸው ወታደሮቻቸው የሚናገሩትን ማሰማችኋለሁ ዛሬ የገዳ ኮማንዶች ወለጋ ላይ የሚናገሩትን ነገር ለህዝብ አደርሳለሁ ምክንያቱም ይሄ በታሪክ ውስጥ መቀመጥ ስላለበት ግን በእንደዚህ ሁሉ ደግሞ ጫናና መከራ በእንደዚህ አይነት ውድመትና ጥፋት ውስጥ ደግሞ ለአማራ ህዝብ ተስፋም ይሁን ህዝባችን ነገን በተስፋ እንዲመለከት አይደለምና የሚያወድመውን ህዝብ ቀርቶ የሚያወድመንንም ለመታደግ ጭምር የኢትዮጵያን ነገ ለመጠበቅ ቢያንስ በህዝቦች መካከል እነሱ የሚፈጽሙትን ነውር ለማረቅ የሚያስችል ስርዓት በአገሪቱ እንዲመጣ ደግሞ ተስፋም ይሁን የተስፋ ጭላንጭል በተወሰነ መንገድ እንድንመለከት የሚያደርጉ ደግሞ ወንድሞች አሉ በዚህ ሁሉ መከራ ውስጥ በዚህ ሁሉ ውድመት ውስጥ በዚህ ሁሉ የሞራልን የህግን ድንበር የተፋታ ጥፋት ውስጥ ሁለት ወንድሞች ህዝባቸውን ሊታደጉ የወጡ የአማራ ልጆች ህይወታቸውን ሊሰጡ የወጡ የአማራ ልጆች አብረው በጋራ እንዲቆሙ በዚህ ሁሉ ውድመት ውስጥ በዚህ ሁሉ ለከት በሌለው ጥፋት ውስጥ ህዝባቸውን ለመታደግ አብረው የወጡ ወንድሞች ደግሞ አብረው እንዳይቆሙና አብረው እንዳይተባበሩ የሚደረገው ነገር ደግሞ የበለጠ ህመም የሚፈጥር የነበረ ነው በእውነት እንዳይተባበሩ ህዝባቸውን ከጥፋት ለመታደግ ያላቸውን አቅም እንኳን አሟጣው ህዝቡን አስተባብረው ራሳቸውን ከጥፋት ለመከላከል የሚደረግ መንደሮችን ከጥፋት ከውድመት ለመታደግ አርሶ አደርን ከጥፋት ከውድመት ለመከላከል እናቶችንና ህፃናትን ከውድመትና ከጥፋት ለመከላከል የሚደረገው ጥረት ውስጥ እነዚህ ሁለት አርበኞች በጋራ እንዳይቆሙ በጣም አብዛኛው ውጫዊ ምክንያት ደግሞ በከፊል ደግሞ ውስጣዊ ምክንያቶች እየተደረደሩ በየለቱ ብዙ ነገር እየፈነቀልን እነዚህ ልጆች አብረው እንዳይቆሙ ያልተወረወረ ድንጋይ የለም it was really በጣም ከምታስቡት በላይ ከባድ ነበር እነዚህን ሁለት ወንድማማቾች ማቀራረብ አይቻልም ነበር እኔ ለኤቢሲ በጣም በተደጋጋሚ ተናግሬዋለሁ አንደኛውን ወግኖ መረጃ ይላክልናል ሌላኛው ላይ እንድንዘምት ሌላኛውን ወግኖ ደግሞ መረጃ ይልክልናል ሌላኛው ላይ እንድንዘምት በአንደኛው ግሩፕ ካገዛዙ ጋር እንደሚሰራ ሌላኛው ግሩፕ ደግሞ እንደዚህ እንደሆነ በሌላኛው በኩል ደግሞ አንደኛው ጣላት አንደኛው እንደዚህ እንደሆነ ሁሉም ተልከው ተቀብለው ያማራን ትግል ለማውደም እንደገቡ እየተደረገ ማይመጣልን መረጃ የለም እነዚህ ወንድሞችን ላይ አንደኛውን ወግነን እንድንሰራ የሚደረግ
ፖለቲካው ስለሚገባን ማን ይሄንን እንደሚፈልግና ማን ከዚህ ማትረፍ እንደሚፈልግ ስለምንረዳ ብዙ ጊዜ በጥንቃቄ ይሄን ጉዳይ ለመያዝ በጣም በርካታ ስራዎችን ስንሰራ በእውነት ነው አንዳንዴ ከሸዋ አካባቢ የሚመጣ ምንም ነገር ላለመዘገብ ሁሉ እስከመሳቀቅ ድረስ በሚዲያዎቻችን ማለት ምንም ነገር ላለመስራት እስከመወሰን ድረስ ምንም ነገር በእንሰራ አንደኛው ግሩፕ ሌላኛውን እንዴት እንደሚመለከተው ወይንም ደግሞ በሌላኛው በኩል እንዴት ኢቭን ድሎች ከተመለከተ እዚህ አካባቢ ላይ እንደዚህ አይነት ድል አለ ብለ ስትሰራ ያንን ድል በተመለከተ በኋላ ኮንቴስትድ ነው ድሉን በተመለከተ የተለያየ ኦልተርኔቲቭ ኤክስፕላኔሽን ነው ያለው የድሩ ባለቤት ሌላ አካል ነው ተባላለ ወይንም ደግሞ እነሱ አይደሉም የሰሩትኛ ነን ተባላለ የማይሆን የማይመጣ ነገር አልነበረም ነው ማለት ኢቭን ከአፋብን አንድነት በኋላ ይሄንን በሸዋ ያሉ ወንድሞችን ለማለት በዛ መካከል ልዩነትና በመካከላቸው ምንም አይነት ትብብር እንዳይመጣ ለማድረግ በጣም በቃ ማመን እስኪቸግረኝ ድረስ ሰው እንዴት በራሱ ትግል ላይ በዚህ ልክ ይዘምታል እስክል ድረስ ማለት አሜን በዚህ ሁሉ ጥፋት ውስጥ የትብብርን ጥቅም መረዳት አቅቶን ነው በጣም ኤሌመንተሪ ፎርም ኦፍ አንደርስታንዲንግ የሚጠይቅ ጉዳይ ነው ይሄ ሁሉ ውድመት ካለብህ ሪጋርለስ ልዩነት እንኳን ቢኖር ራስንና ህዝብህን ከጥፋት የምትከላከልበትን አውድ ታስቀድማለህ አይደል ይሄንን ውድመት ለመቀነስ ትረባረባለህ አይደል መንደር እየተቃጠለ ፍጅት እየታወጀ በሏቸው በዚህ ጋር እንዳይወጣ በዚህ ጋር አማራ አመለጠ እየተባለ እንደዚህ አይነት አጸያፊ እጅግ ኋላ ቀር የሆነ ጦርነት ህዝባችን ላይ ታውጆ በሚደርስ ፍጅት ውስጥ ህይወታቸውን ሊሰጡ የወጡ ወንድሞች በጋራ ቆመው ህዝባቸውን እንዳይከላከሉ ለማድረግ የሚሰሩ ስራዎች አቤት እንዴት እንደሚያሳፍሩ ለመናገር ይቸገራለሁ ያአወቀን የምንል ሰዎች ተማርን የምንል ሰዎች ምናልባትም በአውሮፓ የምንኖር በአሜሪካ የምንኖር በሌሎች ሀገራትም የምንኖር ሰዎች ሚናችን መሆን የነበረበት ህዝቡ ላይ መጣውን አደጋ ተገንዝቦ እንዴት የተሻለ ሪሶርስ አቅም ፈጥረን ህዝባችንን ከጥፋት እንከላከላለን ነው አይደል ሶ ከታሪክ መማር ያለበት ነገር አማራው ጥቃትን የመጣየፍ ስነ ልቦና ነው መማር ያለበት እና ሌላው ትልቁ ጥቅም ደግሞ ትብብርን ነው እያንዳንዱ ህዝብ ለናሽናል ዲዩቲ ራሱን እንዴት ሬዲ ያደርጉ አማራው ለምሳሌ አጤ ምኒልክ አዋጅ ነው የሚያስታውሰኝ ነገር ምንድነው እያንዳንዱ ህዝብ አቅሙ የፈቀደው ሁሉ ራሱን የመከላከል ግዴታ እንዳለበት ነበር በአዋጃቸው የሚደነግጉት አይደለም ሶ ወስለተ የቀረህ እንደሆን ትጣላኛለህ ማርያም ነው ይላሉ አይደለም ሶ ይሄ ማለት አቅም ይያለው ለዚህ ራስን ከጥፋት ለመከላከል በሚደረግ ጥሪ ውስጥ አለመሳተፍ ውስልትና ነው ለሳቸው ሶ በፖሊሲ እና በአዋጅ ተጠያቂ አድርገውታል ለዚህ የማይተባበርን ህዝብ አይደለም ሶ አልቲሜትሊ የትብብር ጥቅም ምን ማለት እንደሆነ በደንብ እንገነዘባለን ብዬ አስባለሁ ሶ ምክንያቱም ከዚህ በላይ ምንም የለም እንዳትኖር እና አንተን ከታሪክ ምህዳር ሊፍቅ ከመጣ ኃይል በላይ ምን አለ ሰዎች ሊተባበሩበት የተገባ ሌላ ምን ከዚህ የተሻለ ኮዝ እኮ የለም በቃ ይሄ ነው የመጨረሻው ኮዝ ይሄ it's just your survival that matters ለኔ የሚገባኝ ያንተ ህልውና የመጨረሻው ኦኬ የመጨረሻው የህይወት ድንበር ይመስለኛል ሰዎች ራሳቸውን ባይከላከሉ ሰው አይደሉም ሰዎች ራሳቸውን ታድገው ራሳቸውን ማቆየት ካልቻሉ በእውነት ሰው ናቸው ለማለት አስቸጋሪ ነው ሰውን ማጥቃት ያለ ምክንያት ሰውን መውረር የሰውን ግፍ መፈጸም ሌላ ጉዳይ ሰው እንዴት ራሱን ማቆየት አይፈቀድለትም ባቀናው ሀገር ባጸናው ምድር በተወለደበት ቀይ ባደገበት አደባር ሰው እንዴት በዚህ ልክ ውድመትን ተቋቁሞ እንዲቀጥል ከዛ ጋር ራሱን አላምዶ እንዲቀጥል በዛ መሃል ደግሞ በጋራ ህይወት ራሳቸውን ሊከላከሉ የወጡ ወንድሞች እንዴት በጋራ እንዳይተባበሩ ይደረጋል የሚለው ነገር በእውነት በጣም የሚያስተዛዝብ የነበረ ጉዳይ ነው ሶ በሸዋ የነበረው ነገር በጣም የሚያም ነበር የነበረው በኔ እምነት ከባድ ተጋድሎ ከባድ መስዋዕትነት እየተከፈለ ያ ሁሉ ኮማንዶ በእያንዳንዷ የገጠር ቀበሌና አውራጃ ድረስ እንድትገባ ተደርጎ ያንን ያህል መጠነ ሰፊ ጥፋት በህዝብ ላይ በታወጀበት ሁኔታ ውስጥ እነዚህ ሁለት የጦር መሐንዲሶች ከሌሎች የአማራ ወንድሞቻቸው ጋር ሆነው ይሄንን ህዝብ ከጥፋት የመታደግ ታሪካዊ ኃላፊነት ጫንቃቸው ላይ ተሸክመው
ባላቸው መረዳት ባላቸው ሪሶርስና ግንዛቤ ህዝባቸውን ለማገልገል ፍጹም የሆነ ህይወታቸውን ለመስጠት የፈቀዱ ወንድሞች